ሰላም ነው? እግዚአብሔር ይመስገን። ሄሪ ደህና ነሽ? ደህና ነኝ። ሰላም ነው? እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። አለሁ። አይ በቃችሁ። ወደዚህ ምን ፈልገህ ነው የመጣኸው? ሚኪ አንድ ጊዜ ሄሪ ላውራት የምፈልገው ነገር አለ። ብዙ ጊዜ ልታወሩ እና የምታወሩበት አጋጣሚዎች ነበራችሁ አይደለ? ዛሬ ላይ ምን አግኝተህ ለምንስ አስፈለገ ሄርሜላ ጋር ድጋሚ መምጣት? እኛን ንቀህ እኛን ረግጠህ አይደለ እስከዛሬ እየሄድክ ነበር። አሁን ሄርሜላ ብቻዋን ትሆናለች ብለህ ነበር አይደል መጣው? አንተ ብዙ ያልገባህ ነገር አለ ሚኪ። አንድ ጊዜ እኔ ሄርሜላ ላውራት የምፈልጋቸው ነገር ስልክ ስትደውልልኝ ያላነሳሁት በምክንያት ነው። ሳላውቅ ቀርቼ አይደለም። እሺ ስልክ ላውራሽ የምፈልገው ነገር አለ። አንድ ጊዜ ተረጅኝ ፕሊስ ሄርሜላ። እሺ አዳምጠኝ። በመጀመሪያ ቤት ድረስ መምጣት አይጠበቅብህም። ምክንያቱም ስልክ ስትደውልልኝ ያላነሳሁት በምክንያት ነው። ላውራ ካልፈለኩ ስለዚህ በቃ ውጡልኝ። አንደኛ ወንድሜንም አትረብሸው። የራሳችን ጊዜ ማሳለፍ ስለምንፈልግ ነው። ኮሄር ብቻዬን አግኘኝ አላልሽኝ ነበር እንዴ? ትናንትና ብቻዬን አናግረኝ ብቻ ላውራ አብርሃም ጨርሻለሁ ሂጂ ያልከኝ እኮ አይደል? ምንም የሚለወጥ ነገር የለውም። በመጀመሪያው አለ የሄርሜላ ፍላጎት ነገር ምንም የለም። አብርሃም ድፍረት አለክ ነገር የለም ዳኒ። አዎ አይ የሄርሜላን ስሜትና ሁኔታዋን ነበር ለማወቅ የፈለጋችሁት አይደል? ሄርሜላ ደግሞ አሁን ላይ ሁሉንም ነገር ወስናበታለች። ገባ አይደል? በቃ አሁን አብርሃም ያንተም ነገር እየበቃት ነው። እኛም ከአቅማችን በላይ ሆኗል። በጣም መረረ ነው ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሜ ተገቢ አይደለም። በቃ ምን መሰለህ ያለውን ሁኔታ በደንብ ያስረዳችሁ፣ እሱም ደግሞ የተሰማውን ነገርና አይታችሁ ደግሞ በራሳችሁ መፍረድ ያለባችሁ ነገር አለ ብዬ አስባለሁ። እኔና ነገሮች ሆት ከመሆናችን በፊት አንድ መረጋጋት ከቻልክ ስሜቱ ተረጋግቼ እያወራችሁ ያለው ሰው ዳኒ ሆት በሆነ እኔ ከዚህም በላይ ብዙ ነገሮች ይፈጠራሉ። ገባ አይደል? በቤቴ ድረስ ነው የመጣችሁት በመጀመሪያ ሄርሜላን ብሎ ከዚህ በፊትም ደግሞ ያደረገዋትን ነገሮች እንዳለ ታውቃላችሁ። አንተ መቼም የእሱን ሀሳብ ደግፈ አብርሃም እዚህ ጋር መልከስከሱን እያበረታታህ ነው መቼም። ገባ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር ምን መሰለህ፣ ስለ ሁኔታው እሱ ያስረዳል፣ ስለተፈጠረው ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እኛ ዝም ብለን እኔ ያለ ባለ ጉዳዩ ትክክል ነው ብዬ አላስብም። ገባህ አይደለ? አሁን ነገር ላስረዳሽ ነው ዛሬ መጣሁ። እሺ ምን ከፍቅር ጋር ያን ሁሉ ነገር ካሳለፍኩ በኋላ እኔ ልቀበል ነው የምፈልገው። ላስረዳሽ እፈልጋለሁ ሄርሜላ። አንድ ጊዜ ተፈጠረኛለህ፣ ከዛ እሺ ብዬ እቀበልሃለሁ። ሶ ዛሬ ጥፋት ስታጠፋ ሄርሜላ ነገ ይቅርታ። እኔ አሁን ስለ ይቅርታ አይደለም እያወራ ያለሁት ሄርሜላ። ፕሊዝ አንድ ጊዜ አዳምጪ ሄርሜላ። እየተደረገብኝ ያለው ነገር እኔ አሁን ሁሉም ነገር ሳይገባሽ ቀርቶ አይደለም። ገባሽ? ትናንትናም ቢሆን እኔ ገኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሜ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገችኝ ያለች። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው። ሄርሜ ምንም የማውቀው ታሪክ አልነበረም በጊዜው። እሺ አንተ ምንም የምታውቀው ነገር የለም አብርሃም። ይኸውልህ አንተ መተኛትህ ምናምን ማናችንም ምንም ሆነህ አይደለም የምታውቀው ነገር የለም። ግን እዛ ጋር ትናንትና ላይ መኪና ውስጥ ቁጭ ብለህ ስትሰማት አልነበረም ነበረ? ይሄንን ነገር እኔ አይደለሁም ልትል ነው ወይስ እንደ በፊቱ አፍዝዘኝ ነው ልትል ነው? ገባ? የዛኔ አፍዝዘኝ ነበር የምትል እንኳን ከሆነ አዳምጠኝ። አፍዝዘኝ ነበር የምትል እንኳን ከሆነ የዛኔ ኤፍሬም ነበር መኪናን ሲነዳልኝ ነበር። አሁን አንተ በምን አቅም ነው መኪናን ስትነዳኝ ነበረው? ልክ አንድ ጊዜ ደግሞ አንድ ጊዜ ተረጋግተህ ለመረዳት ሞክር። በመጀመሪያ እኔ እና እሱ የተገናኘነው አሳማኝ ነገር ይዘህ ነው አቅርሚያ። አብርሃም እኔ ሁሉ ጊዜም ይኸውልህ ደክሞኛል። የእውነቴን ነው የምልህ፣ ሴት ልጅ ነኝ አይደል? ይደክማል። ላይክ እኔ ነኝ እየለፋው ያለሁት። ከዛ በኋላ እኔ ሁሉ ጊዜም በአንተ በኩል ነው ክፍተት የሚገኘው አይደል? ሲጀመር ሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት ሁሉ ጊዜም ጥፋቶችን መደጋገም ነው የምታውቀው። በመጀመሪያ ተረጋጊ ሄርሜ። እኔን ለመረዳት ሞክር። ሁሉም ነገር ከረፈደ በኋላ አይደለም አብርሃም። በመጀመሪያ እንደዚህ አይነት ነገሮች ውስጥ መወሰን ያለብህ መጀመሪያ እንደዚህ አይነት ነገር ስትገባ ራስን ሪስክ ምን አይነት ሪስክ ውስጥ እየከተትክ እንደሆነ ማወቅ አለብህ። አንተ ወጣት ልጅ ነህ፣ ትልቅ ሰው ነህ። እንደ ህፃን ልጅ አይደለም እኛ ምን መክረህ ገባ አይደል? በአንተ የመጣ በጣም ብዙ ነገሮች ውስጥ እየገባን ነው። መገናኘት ከማንፈልጋቸው ሰዎች ጋር እየተነካካን ነው። ገባ? እዚህ ጋር ደግሞ እነ ፈረንጁ የሚሆኑ እነ ማንም የሚሆኑ እዚህ ጋር ካሜራ ደቅነው ሆን ብለው ያሴሩት ሴራ ነው ላልከው ደግሞ ከፍቅር ጋር ከዚህ በፊትም ኮኔክሽን ይኖራችሁ አይኖራችሁ አላውቅም። ገባ? ይሄ ነገር በተደጋጋሚ ሲሆን ፈረንጁ መሮት ይሆናል ያንን ቪዲዮ ወጣብህ። ስለዚህ አንተ ደግሞ ይሄንን ነገር ማስተካከል የምትችለው በፊትና ይሄንን ጭንቅላት መጠቀም ከቻልክ ነገሮችን እንዳለ መጀመሪያውን ማስተካከል የነበረብህ። ገባ? አሁን ሄርሜላ ጋር እየመጣ እንዳዲስ በቃ የነሱ ነገር ጉዳት እየሆነ ሲታይ ወይ ደግሞ እነሱ እየጎዱ ሲመጡ ሄርሜላ ታስፈልገኛለች እያልክ ከጎን አይደለም መምጣት ያለብህ።
ሄርሜላን በእንደዚህ አይነት መንገድም እንድታገኛትም አልፈልግም። እሱም ብቻ ሳይሆን ይኸውልህ አብርሃም፣ አንድ ነገር ግን ቆም ብለህ የምታስብ ከሆነ በጣም ይሄ ነገር እየተደጋገመ ነው። በመጀመሪያ እዛች ጋር እነሱ መጥፎ ነገር ሲሰሩ አይደለም የኔ መልካምነትና የኔ ጥሩነት የኔ የሆነ ነገር ሊታይ የሚገባው ገባ። እኔ ለማስረዳት ደግሞ እኔ እንጃ እስከዛሬ መዘግየትክ እኔ እንደማትፈልገኝ ነው የሚያሳየኝ። ገባ አይደለ? እኔ ደግሞ በዚህ ልክ እንደማትፈልገኝ፣ እንደማትወደኝ፣ እንደማታከብረኝ እያሳየኝ አብሬ ልቀጥል አልችልም። እኔም የራሴን ውሳኔ ወስናለሁ። አይኖ እንደምወድህ አይኖ እንደማፈቅር በጣም ብዙ ጊዜ ልታገስህና ይቅርታ ጠይቄ ነው ይችላል። አንተ አጥፍተህ ይቅርታ ልጠይቅ እችላለሁ። ፍቅራችን እንዲቆይ ነገ የሆነ ቦታ ላይ እንደርሳለን በሚል ሀሳብ ግን ደግሞ በኋላው ቤትም ተመላልሰክ ባታወራኝ ደስ ይለኛል። ምክንያቱም እኔ ስልክ ያላነሳሁልህ በምክንያት ነው። አብረው ከቤተሰቦች ጋር ቁጭ ብዬ ላስብበት ሀሳቡን ማስተካከል ያለብኝ ነገር እኔ በቀበራሴ መንገድ በተግባር አሳይሻለሁ። በቃ ሄርሚ ችግር የለውም፣ አልጨቀጭቅሽም። መልካም ጊዜ ይሆንላችሁ። እናመሰግናለን። ግን ደግሞ ነገሮችን በተግባር አስተካክዬው እመጣለሁ። እንገናኛለን። ዳን እንዴት በቃ ችግር የለውም። ሄርሚ ነገሮችን ተረጋግተሽ አስቢ፣ ለማየት ሞክሪ በግራ በቀኝ። ምክንያቱም በእናንተ ሪሌሽንሺፕ ላይ ማነው ምን እየተደረገ ያለው የሚለውን ነገር እዩ። ምክንያቱም እነሱ የሚፈልጉትን ክፍተት አንቺ እንድትሰጫቸው አይገባም። አንቺ መስጠት የለብሽም ያ ክፍተትና ተረጋግተሽ ለማሰብ ሞክሪ። አንተም በቻልኩ አቅም እሷን ለማረጋጋት ሞክሪ። አንተም እንደዚህ ሆት ከሆንክና እሷም ከሆነች ደግሞ እና መቼም ነገር አይበርድም። ገባህ አይደለ? አይኑ ይገባኛል። እንደ ወንድም ብዙ ኃላፊነት ስላለብህ ኦፍ ኮርስ ከእህት ጎን ነው የምትቆመው። ገባህ አይደለ? ያረከው ነገር ያጠገባንም ስላለች ነው እንደዚህ ረጋ ብዬ እንዳወራ እንትን ያላችሁኝና ከቻላችሁ እናንተ ቅድሜ ራሳችሁን አስተካክሉ። ከዛ ባለፈ አብርሃም አዳምጠኝ። የመጨረሻ ቃል ነው የምናገር። ከፍቅር ጋር ያለህን ነገር በክስም ሆነ በሆነ ነገር እንደሆነ ነገር እውነት አንተ እንደምትለው ነገሮችን ካደረግ ነገሮችን በራስ በኩል የመጣቸው በራስ በኩል ነገሮችን ፈተግ እኔ ጋር መምጣት ካለብን እኔ ጋር ትመጣለህ። እንዳምን የሚያደርጉኝን ነገሮች ግን ካላየሁኝ አብርሃም ይቅርታ። ከሷ ጋር ትናንትና እንደዛ ነገሮች ላይ ከጠሩምቢት አይቼ ከሷ ጋር ብዙ ነገር አሳልፈ ከኔ ጋር አብረህ መቀጠል አትችልም። ተረዳኝ አይደለ? ስለዚህ አሁን ስትሄድ ነገሮችን ለማስተካከል ልብን ያላበዛባችሁም አብርሃም ሄርሜላን ይቅርታ ሊጠይቃት ሄዳና ይቅርታውን አልተቀበለችም። ለዛሬ ግን ነገሮች አስተካክለ ከመጣ ቀበልሃለሁ ብለዋለች። እና ጋይዝ እኔ ምለው ሄርሜላን ራሱ የሆነ ነገር አስነክተዋታል። ማለት መስተፋቀር አሰርቶብሻል እንዴ? መስተፋቀር አሰርቶብሻል። ከአስሩ ጋር እየተልከሰከሰ እየመጣ ቪዲዮ ይዘውብኝ ነው ምን ብለውብኝ ነው ብሎ የእሱን ጥፋት ወደ ሌላ ሰው ተገን እያደረገ እየመጣ ይቅርታ ሲልሽ ይቅርታ ልታረጊለት መረጃ ይዛልኝ ነው ምናምን የምትይው የፈለገ መረጃ ይዞልሽ ቢመጣ እንዴት ነው የምትቀበዩ? ሄርሜላ እንዴት ሊሆን ይችላል? ማለት ከአስሩ ጋር እንዴት ነው ከአስሩ ጋር እየተንከባለለ በየሩሙ በየፔንሲዮን እንደፈለገ እየሆነ ሲመጣ እቀበልሃለሁ መረጃ በበቂ ምክንያት መረጃ ይዘልኝ። ሄርሜላ ያለሱ ወንድ የለም ያለሽ ሰው አለ እንዴ? ያለሱ ወንድ የለም ተብለሻል እንዴ? ማፍቀር እኮ ገደብ አለው። መውደድም ቢሆን ገደብ አለው። ምን ነክቶሽ ነው? ምንድን ነው ያስነካሽ? ምን አስነክቶሽ ነው በዚህ ልክ እንደዚህ እየተልከሰከሰ ዱርዬ ወንድ እንደሆነ እያወቅሽ ይቅርታ አደርግልሃለሁ ምናምን የምትይው ይሄ እኮ ትክክል አይደለም። ነገስ እሺ ነገ አብራችሁ መኖር ስትጀምሩና ልክ ልጅ መጥቶ ምናምን ነገር በቃ የሆነ ይሄ ሬዲዮ የሆነ ትዳር ውስጥ ስትገቡ እንዴት ልትሆኝ ነው? እንዴት ልትዩ ነው እንዴ? በቪዲዮ አስፈራርታይ ነው በራቁት ፎቶ ምናምን። ይህ እኮ ለአንቺ በቂ ምክንያት ነው እንዲህ ነገስ እሺ ፍቅር ቪዲዮ እንለቅብሃለሁ እንደዚህ ብላኝ ነው እንደዚህ ያደረኩት ድጋሚ ቢል ምን ልታምኚው ነው እንዴ? ሴት ልጅ አይደለሽ እንዴ አንቺ ሄርሜላ? አንቺ እኮ በጣም ቆንጆ በጣም ብዙ የሚመኝ ሰው አለና ወንድም መከታ ወንድሟን ብትሆን ደግሞ እጅ እንዳሰጥ አንተ አሁን አጠገቧ መሆን ያለብህ ማለት የሆነ ነገር አስነክቷታል። እርግጠኛ ነኝ ሄርሜላ ስላፈቀረችው ብቻ አይመስለኝም እና የሆነ ያስነካችው ነገርማ አለ። የሆነ ያስነካት ነገር አለ። እኔ ወንድ ልጅ ትጅ እያረገብኝ እንደፈለገ እየሄደ እየመጣ ልቀበለው አልችልም። የሆነ ነገር አድርጓታል። ይሄ ነገር ቀስ ተብሎ መመርመር አለበት። እንዴ እንትና እህትህን በደንብ እንትን በላት። የምሬ ነው የምልህ። ማለት የሆነ ችግር አለ። የሆነ ነገር ባትሆን ኖሮ እንደዚህ አታንም ነበር። ማለት እንዴት ነው ወንድ ልጅ እየሸረሞጠ ምን እያለ እንደፈለገ ሆኖ እየመጣ ልቀበለው የምችለውና ሄርሜላ ምን ነክቶሽ ነው? ይሄ ልጅ አይሆነሽም። ልክስክስ ነው በቃ ዱርዬ ነው። ላንቺ አይሆንም። ለዛ ታዩ በቃ የራስሽን ህይወት ጀምሪ። አይሆንሽም። ህይወትሽን ያበላሸዋል። ልጅነትሽን፣ መልክሽን፣ ሁሉ ነገርሽ ያበላሸዋል። እና ምንድነው የራስሽን መጀመሪው? እንዴ ወንድምሽ ደህና ሊያወራው ነበረ፣ ግን አንቺ ያው እንድትጎጂ ስለማይፈልግ ያንቺን ፊት እያየ ነበር ሲያወራ የነበረው። የምሪ ነው የምልሽ። ማለት ለአንቺ ሪስፔክት ስላለው ማለት ነውና ለምንድን ነው በዚህ ልክ አንቺስ ቢሆን እንደዚህ አብርሃም ልታፈቅር የቻልሽው? ምን ቢያደርግሽ ነው? የሆነ ያደረገብሽ ነገር አለ ጋይዝ። የሆነ ያደረገባት ነገርም አለ። ኦ ማይ ጋድ